ሰላም ተማሪዎች እንዴት ናችሁ? ቻፕተር 5 ላይ ደርሰናል። ቻፕተር 5 የመጨረሻው ቻፕተር ማለት ነው። እሱን ዲስከስ ለማድረግ እንሞክራለን። ቤዚክስ ኦፍ ኤሌክትሮኒክስ የሚል ቶፒክ አለው። ስለዚህ ርዕስ ሰፋ አድርገን እንማራለን። ኮንቴንቶቹ መጽሐፋችን ላይ 6 ናቸው፣ ግን 5.5 ያለውን እሱን ከሌሎች ጋር አብረን ስለምንመለከተው እንተውና ቤዚካሊ ብዙ ቁም ነገር ያላቸው እነዚህ 6 ይሆናሉ ማለት ነው። 5.1 ሴሚኮንዳክተርስ ምንድን ናቸው? 5.2 ዳዮድስ ኤንድ ዜር ፈንክሽንስ ሬክቲፊኬሽንስ፣ 5.3 5.4 ትራንዚስተርስ ኤንድ ዜር አፕሊኬሽን፣ 5.5 በእኛ በዚህ ማለት ነው መጽሐፋችን ላይ 5.5 ኢንተግሬትድ ሰርኪዩት የሚል ነገር ነው ያለው። እሱን እንተውና ምክንያቱም ሌሎቹ ጋር ስለምንረዳው በደንብ እሱን ትተን 5.5 ሎጂክ ሰርኪዩት ብለን የምንጠራው ነገር ፋይናሊ አፕሊኬሽን ኦፍ ኤሌክትሮኒክስ which means የዚህ ትምህርቱ ዓላማ አፕሊኬብል መሆን መቻል አለበት አይደለ? ከተማርነው በኋላ መጠቀም መቻል አለብን፣ አገልግሎት ማወቅ መቻል አለብን። የትኞቹ ኤሪያ ላይ ኤሌክትሮኒክስ የሚባለው ኮንሴፕት እንጠቀማለን እንረዳዋለን የሚል ነገር ይኖረናል። this is all about the basics of electronics። ስለዚህ እዚህ ቻፕተር ላይ የምናገኛቸው እነዚህ ይሆናል ነው። እነዚህን ሰፋ ባለ መልኩ ለማየት እንሞክራለን። እስኪ መጀመሪያ ግን 5.1 ከማየታችን በኋላ ኢንትሮዳክሽን ፓርቱን እንመለከተው። ኤሌክትሮኒክስ ምን ማለት ነው? ኤሌክትሮኒክስ ስንል the word originate የሆነው ወይም ቃሉን ያገኘው ኤሌክትሮን ከሚባለው which means ፕሮቶን፣ ኤሌክትሮን ኤንድ ኒውትሮን ሌላ ናው አተምስ ወይንም ደግሞ ኤኒ ሰብስታንስ ብለን ኤኒ ማንኛውም ልዩ ቁስ ብለን የምንጠራው ነገር የተገነባው ደቃቅ ከሆነ አተም ከሚባል ነገር ነው አይደለ? የአተም ደግሞ 3 ፓርቲክሎች አሉት። ያ ምንድነው? የመጀመሪያው ፕሮቶን ነው፣ ከዛ ኤሌክትሮን ነው ኤንድ ኒውትሮን ነው። ነገር ግን ሴንትራል ፓርት ላይ የምናገኘው ማን አለ? ኒውክለስ አለ። ኒውክለስ ውስጥ የሚገኛሉ ፕሮቶን ኤንድ ኒውትሮን ናቸው። ተጣቆን የሚገኙት እንደውም የምታስታውሱ ከሆነ ስለ ፎር ፋንዳሜንታል ፎርስ ስናወራ ኢን ኔቸር በተፈጥሮ የምናገኛቸው 4 ፎርሶች ፋንዳሜንታል ወይም ቤዚክ ፎርሶች ብለን እንጠራቸዋለን። ከዛ ውስጥ አንደኛው ምንድነው? ስትሮንግ ኒውክሊየር ፎርስ ነበር። ኢትስ ስትሮንግ፣ ስያሜው ስትሮንግ ነው። አፕሊኬብል የሚሆነው መቼ ነው? እዚህ ኒውክለስ የሚገኙትን ፕሮቶንና ኒውትሮንን አታች አድርጎ አያይዞ የሚገኝልን ፎርስ ዳት ኢዝ ስትሮንግ ኒውክሊየር ፎርስ ብለን እንጠራለን። ናው ነገር ግን ኤሌክትሮን ደግሞ አለ። ኤሌክትሮኑ ኒውክለሱን የሚዞረው ነው። ስለዚህ ኤሌክትሮን ይንቀሳቀሳል አይደል? ነገር ግን ስቴሽነሪ የሆኑት ማን ናቸው? ኒውክለስ የምናገኛቸው ሁለቱ ፕሮቶንና ኒውትሮን ስቴሽነሪ ናቸው፣ አይንቀሳቀሱም። የሚንቀሳቀሰው ግን ማን ነው? ኤሌክትሮን ነው። ኤሌክትሮን እነዚህ እንትኖችን ይዞራል። ከዚህ ላይ ያገኘነው ኤሌክትሮኒክስ የሚባለው ኮንሴፕት ከዚህ ነው። ኤሌክትሮን ከሚባለው ተርም ነው የወሰድነው ማለት ነው። ኤሌክትሮኒክስ ምንድን ነው? ሳይንስ ስፔሻሊ ናው ኢዝ ሞደርን ቴክኖሎጂ ላይ ደርሰናል። ኳንተም ኤአይ የሚባል ላይ ሲስተም ላይ ደርሰናል። ኤአይ ኮምፒውተሮች እኮ መጥተዋል አሁን አይደል? ስለዚህ ወደ እነዚህ በምንገባበት ቤዚካሊ ዲያር ኤሌክትሮኒክስ ፓርት ናቸው። ስለዚህ እነዚህ ኤሌክትሮኒክስ ፓርቶች ሞደርን ቴክኖሎጂ ናቸው። ስለዚህ ዲፋይን በምናደርግበት ሰዓት ኢትስ ኤ ቴሪ ነው። ኤ ብራንች ኦፍ ሳይንስ ዲሊንግ ዊዝ ቴሪ ኤንድ ዩዝ ኦፍ ዲቫይስስ ኢን ዊች ኤሌክትሮንስ ትራቨል ትሩ ኤ ቫኪዩም ኦር ኤ ጋዝ ኦር ኢን ሴሚኮንዳክተርስ ሚዲየምስ። እንደዚህ አድርገን መክፈል እኮ እንችላለን። ኤሌክትሪካል ማቴሪያልስ ካን ቢ ክላሲፋይድ ኢንቱ 3 ብለናል አይደል? ምን ብለን ጠራቸዋል? ቤዚካሊ እናንተ የተማራችሁት ታች ክላስ ወይንም 9-10 በነበረ ትምህርታችሁ ኮንዳክተርስ ኤንድ ኢንሱሌተርስ እያላችሁ ነበር ለማየት ነው። ስፔሻሊ ከሬዚስተር ጋር በተያያዘ ከከረንት ጋር በተያያዘ እነዚህ ነገሮች ታዩ ነበር። ከረንት የማያሳልፈው ኢንስትሩመንት ምን ብለን ጠራለን? ኢንሱሌተርስ እያልን ነበረ የጠራን። ናው አሁን ቴክኖሎጂ ወደ ሴሚኮንዳክተርስ ይላል which means ኮንዳክተርስ አለ ኤንድ አጌን ኮንዳክተርስ ሚንስ ኮንዳክቲቪቲ ሃይ ነው ኤንድ ሁለተኛ ደግሞ ኢንሱሌተርስ ነው። ኢንሱሌተርስ በምንልበት ሬዚስቲቪቲው ሃይ ነው። ስለዚህ ሬዚስቲቪቲው ሃይ ከሆነ ደግሞ ምን አያሳልፍ ነው? ኤሌክትሪክ ከረንትን አያሳልፍም ነው። ስለዚህ ናው ቢትዊን በመካከላቸው ኢንተርሚዲየት የሆነ ባህሪ ያለው ማቴሪያል አለ። ዳት ማቴሪያልስ ሴሚኮንዳክተር። ስለዚህ ኤሌክትሮኖች ቅድምን ብለን ይንቀሳቀሳሉ ብለን ነበር አይደለ? አይተን ነበር ኤሌክትሮኖች እንዴት እንትን እንደሚዞሩ ኒውክለስን ሮቴት እንደሚያደርጉ ማለት ነው። ስለዚህ እነዚህ ኤሌክትሮኖች መንቀሳቀስ ይችላሉ ማለት ነው። በሚንቀሳቀሱበት ሰዓት they can move in vacuum በቫኪዩም መንቀሳቀስ ይችላል። ለምሳሌ ምናልባት ተመራችሁ ትሆናል ሲአር ቲዩብ ብለን የምንጠራው ካቶድ ሬይ ቲዩብ ወይ ኦስሎስኮፕ ላይ ስትማሩ ማለት ነው። ስለዚህ እዛ ላይ ባለ ትምህርታችሁ ኤሌክትሮኖች ይንቀሳቀሱ እንደነበር በምን ውስጥ ነበር የሚንቀሳቀሱ? በቫኪዩም ውስጥ ነበር። እንደውም ቻፕተር 1 ላይ እኔም ዲስከስ ለማድረግ ሞክሬ ነበር። ለምሳሌ ኤክስሬይ እና ሲቲ ስካን ላይ ለማየት ሞክረን ነበር። ስለዚህ ስፔሻሊ ኤክስሬይ ፈንክሽናላይዝ በሚሆንበት ሰዓት ወይ ኦፕሬት በምናደርግበት ሰዓት ከካቶዱ ወይ የሚወጡ ኤሌክትሮኖች አሉ ወይም ቢም ኦፍ ኤሌክትሮንስ ብለን የምንጠራው ነው። ወይም ኤሌክትሮን ገን ብለን እንጠራዋለን። ከኤሌክትሮን ገኑ ምኖች አሉ? ገኑ ኤሌክትሪክ ፊልድን በሚያገኝበት ሰዓት ምን ያደርጋል? ከውስጡ የሚገኙ ኤሌክትሮኖችን ይለቃቸዋል ነው። በምን ውስጥ ነው የሚያልፉት? ኢን ቫኪዩም በቫኪዩም ውስጥ ያልፋሉ ብለን ነው አስዩም እናደርገው። that's why here electrons they travel through in a vacuum, a gas or a semiconductors mediums። በእነዚህ ውስጥ ምን ማድረግ ይችላሉ?
መንቀሳቀስ ይችላሉ። ስለዚህ ብራንች ኦፍ ሳይንስ ነው ኤሌክትሮኒክስ በምንልበት ሰዓት ብራንች ኦፍ ሳይንስ ግን ቴዎሬቲካሊ አሰምሽን ነው። ብዙ ጊዜ ቴዎሬቲካል ነገሮችን እያጠናን የምንሄድበት ቢኮዝ ፕራክቲካሊ ደቃቆች ናቸው፣ ማይክሮስኮፒክ ነገሮች ናቸው አይደለ? እነዚህ ነገሮች ስናጠና ማይክሮስኮፒክ ወይም ማክሮስኮፒክ ስለሆኑ ፊዚካሊ ኤክስፐሪመንታሊ ፕሩፍ ለማለት ትንሽ አንዳንድ ነገሮችን ሊያስቸግሩ ይችላሉ። ኳንተም መካኒክስ ስለሆነ ማለት ነው። ስለዚህ በዚህ መሰረት ወዴት እንሄዳለን ማለት ነው። ቲዮሪውን ብዙዎቹን ቲዮሪ ነገሮች ላይ ዴቨሎፕ እናደርጋለን። ይህን ይመስላል። ነገር ግን ብዙ ዲቫይሶችን ለምሳሌ ኮምፒውተር ማየት እንችላለን። የተለያዩ ኤሌክትሮኒክስ ሲስተም ኤልሲዲ ብለምንጠራቸው ለምሳሌ ቴሌቪዥኖቻችን አሁን ላይት ኢሚቲንግ ዳይትስ ብለምንጠራቸው አለ። ስለ ዳዮዶች የምናወራው ነገር ነው። ኤልኢዲ ብለምንጠራው ማለት ነው። ፍላት ቲቪ ነው አይደል? አሁን ስማርት ቴሌቪዥኖች ላይ ደርሰናል። ሚንስ እነዛ ነገሮች በሙሉ ዲያርፓት ምንላቸው የኤሌክትሮኒክስ ውጤቶች ናቸው፣ ወይም የሴሚኮንዳክተርስ ውጤቶች ናቸው፣ ወይም የዳዮዶች ውጤቶች ናቸው። ስለዚህ ስለነዚህ የሚያጠነው ፊልድ ኦፍ ፊዚክስ የፊዚክስ ብራንች ዳቲስ ኤሌክትሮኒክስ ብለን እናስቀምጥ። ማይክሮስኮፒክ ወይም ማክሮስኮፒክ ስለሆኑ ፊዚካሊ ኤክስፐሪመንታሊ ፕሩፍ ለማለት ትንሽ አንዳንድ ነገሮችን ሊያስቸግሩ ይችላሉ። ኳንተም መካኒክስ ስለሆነ ማለት ነው። ስለዚህ በዚህ መሰረት ወዴት እንሄዳለን ማለት ነው። ቲዮሪውን ብዙዎቹን ቲዮሪ ነገሮች ላይ ዴቨሎፕ እናደርጋለን። ይህን ይመስላል። ነገር ግን ብዙ ዲቫይሶችን ለምሳሌ ኮምፒውተር ማየት እንችላለን። የተለያዩ ኤሌክትሮኒክስ ሲስተም ኤልሲዲ ብለምንጠራቸው ለምሳሌ ቴሌቪዥኖቻችን አሁን ላይት ኢሚቲንግ ዳይትስ ብለምንጠራቸው አለ። ስለ ዳዮዶች የምናወራው ነገር ነው። ኤልኢዲ ብለምንጠራው ማለት ነው። ፍላት ቲቪ ነው አይደል? አሁን ስማርት ቴሌቪዥኖች ላይ ደርሰናል። ሚንስ እነዛ ነገሮች በሙሉ ዲያርፓት ምንላቸው የኤሌክትሮኒክስ ውጤቶች ናቸው፣ ወይም የሴሚኮንዳክተርስ ውጤቶች ናቸው፣ ወይም የዳዮዶች ውጤቶች ናቸው። ስለዚህ ስለነዚህ የሚያጠነው ፊልድ ኦፍ ፊዚክስ የፊዚክስ ብራንች ዳቲስ ኤሌክትሮኒክስ ብለን እናስቀምጠዋለን። ዲስ ኢዝ ዘ ቤዚክ ዲፊኒሽኑ ይሄን ይመስላል ነው። Then and again it can be defined by this statement: electrons is a field of science which deals with the motion of electrons under the influence of electric field or under the influence of magnetic field. ለምሳሌ ኤምአርአይ በሚሆንበት ማግኔቲክ ፊልድ ነው አይደል የምናገኘው። ኤንድ ኤሌክትሪክ ፊልድ በሚሆንበት ሰዓት ለምሳሌ ኤክስሬይ በሚሆንበት ሰዓት ደግሞ ኤሌክትሪክ ፊልድን አስዩም እናደርጋለን። ስለዚህ ኤሌክትሮኖች ይንቀሳቀሳሉ፣ ሞሽን አለ ማለት ነው። ቢኮዝ ቅድም ኤሌክትሮኖች ይንቀሳቀሳሉ ብናል። በት ሂር ስለ ኤሌክትሮኒክስ በምናወራበት ሰዓት የሚንቀሳቀሱት ግን ምንድን ይሆናል ማለት ነው? under the influence of either electric field, the applied electric field or the applied magnetic field. ለምሳሌ ማሽናችን ኤምአርአይ ማሽን በሚሆንበት ሰዓት፣ ማሽናችን ኤክስሬይ በሚሆንበት ሰዓት we apply the electric field አፕላይ ማድረግ እንችላለን። and ኤምአርአይ በሚሆንበት ሰዓት ደግሞ ምን አፕላይ ማግኔቲክ ፊልዱን አፕላይ እናደርግ። ማግኔቲክ ፊልድ ባለበት ሪጅን ወይም ኤሌክትሪክ ፊልድ ባለበት ሪጅን ወይም ደግሞ ቦዝ ኤሌክትሪክ ፊልድም ኤንድ ማግኔቲክ ፊልድ ባለበት ስፔስ ውስጥ ኤሌክትሮኖቹ በሚንቀሳቀሱበት ሰዓት that is the field of science or the field of physics and again we call that electronics። ያንን ኤሌክትሮኒክስ ብለን እንጠራለን ነው። ይሄን ካየን በኋላ ቤዚካሊ there are two types of electronics classification ይኖራል። ሁለት አይነት ክላሲፊኬሽን አለ። one is physical electronics ብለን እንጠራ and again ሁለተኛ ኤሌክትሮኒክስ ኢንጂነሪንግ ብለን that's the engineering part ማለት ነው። ኢንጂነሪንግ ሚንስ ምህንድስና ነው፣ ወይንም ፊዚካሊ እነዛ ኮንሴፕቱን ይሄ የፊዚክስ ኮንሴፕት ተጠቅመን ዲቫይሶችን በምንሰራበት ሰዓት ለምሳሌ ኤምአርአይ ማሽኖችን ኤሮስፔስ ላይ የምናገኛቸው ኢንስትሩመንቶች ሳተላይቶች ሊሆኑ ይችላሉ። ኤንድ አጌን ልክ እንደ ሳተላይት ኦርቢታል ሞሽን ነው የለም። ስለዚህ እንደዚህ አይነት ነገሮችን ፋይናሊ ዲዛይን እናደርጋለን እኮ። እነዚህ ዲዛይን በስናል ዳዝ ኤሌክትሮኒክስ ኢንጂነሪንግ ብለን እንጠራለን። በት ፊዚካል ኤሌክትሮኒክስ በምንልበት ሰዓት ቅድም ብዬ ነበር ኤሌክትሮኖች ይንቀሳቀሳል። ስለ እንቅስቃሴ ነው ማለት ፊዚክሱ ፊዚካል ሞሽን ነው። ስለዚህ ኤሌክትሮኖች ይንቀሳቀሳሉ። በምን ውስጥ ይንቀሳቀሳሉ? ካን ቢ ትራቨል ኢን ትሩ ቫኪዩም፣ በቫኪዩም ውስጥ መንቀሳቀስ ይችላል፣ በጋዝ መንቀሳቀስ ይችላል፣ ኤንድ አጌን በሴሚኮንዳክተርስ መንቀሳቀስ ይችላሉ። this is physical electronics ብለን እንጠራለን። አንደኛው ፊዚካል ኤሌክትሮኒክስ፣ ሁለተኛው ኤሌክትሮኒክስ ኢንጂነሪንግ ነው። ያ ማለት ዲቫይሶችን በፋብሪኬት በምናደርግበት ሰዓት ወይም ዲዛይን በምናደርግበት ሰዓት ነው አፕሊኬብል የሚሆን ፎር ኤግዛምፕል ፎር ሳተላይት ፎር ኤሮስፔስ እንደዚህ አይነት ነገሮች ኢንስትሩመንቶች ዲዛይን በሚደረጉ እንደዚህ አይነት ዲቫይሶች ዲዛይን በሚደረጉበት ሰዓት they need electronics engineering። ፊዚካል ኤሌክትሮኒክስ ብለን በምንጠራበት ሰዓት ግን that is ሞሽኑን ብቻ ነው የኤሌክትሮኑ እንቅስቃሴ በቫኪዩም ውስጥ የሚያደርጉ እንቅስቃሴ እና ኤንድ አጌን በጋዝ ወይንም ደግሞ በሴሚኮንዳክተርስ ማቴሪያልስ that means solid state ማለት ሴሚኮንዳክተርስ እና solid state ላይ ደርሰናል። there is the physics part ላይ ያለ solid state physics ብለን እንጠራዋለን። ወደዛ አይነት ነገሮች እንሄዳለን ማለት ነው። this is all about the introduction